ልበላችሁ እናትነት ደግሞ ስትወልዱ ነው የምታውቁት። በቃ እሱን ስለሷ አትጠይቁኝ። ወልዳችሁ ስታውት ነው የሚገባችሁ እንጂ እንደዚህ ነው ብላችሁ አይገባችሁም። ወላሂ ለአዚም አይገባችሁም። ሱቅ ብንከፍት እንዴት ነው? ሱቅ ክፈቱ ካላችሁ ታዲያ ምን ችግር አለው? ትዳር ወላሂ ለኔ በጣም ጥሩ ነገር ነው። ትዳር ከመጥፎ ጓደኛ ዳንኩ። ብዙ መጥፎ ሰዎችን አይቼበታለሁ። ባሌ ባይኖር በቃ እንደዚህ አልሆነም። የሚወዳችሁ ከሆነ ማለት ነው አሪፍ ባል ካለ። አንዳንዱ ደግሞ በቃ አንዳንዱ መጥፎ ነው፣ ጎርቷችሁ ይሄዳል። ሱቅ ደግሞ አሁን እንትን ማለት አለባችሁ። ምንድነው መታወቅ አለባችሁ። አይቃ እንደዚህ ሰው ካላወቃችሁ ምናምን ብዙ ቃንጥታችሁ ምናምን ካልሄደ ችግር ነው። በትክክል ተጠርጥሩ። ወላሂ ላዝም ለኔ በጣም ጥሩ ነው። ከመዳን ቤት እንዴት እንውጣ? ከመዳን ቤት እንዴት ልባላችሁ? የመዳን ብር ተጠራቅሙ ወይ እንደዛ አይደለም። እንደኔ ከሆነ እኔ አሁን ብዙ አልሰራሁም መዳን ቤት ማለት ነው። ግን በቃ አላሁን ያለው ነው። በትንሽ ነገር ነው የጀመርኩት። በዛን ሰዓት እኔ በቃ እንዴት ልባላችሁ? አሁን ነጋዴ የለም። ኦኬ ነጋዴ እንኳን ቢኖር ሰው የሚሸጠው ያበሻ ቀሚስ ምናምን ነው። እኔ የጀመርኩት ኖርማል እንትን ነበረ፣ ተለመደልኝ። ካላስ እያልኩ ወጣሁኝ። በዛን ሰዓት እንደዚህ ነጋዴ አልበዛም። ሁሉም ነው የሚያዘው። ሁሉም ልብሴን ወዷል ምናምን ገባችሁ። እኔ 12 አመት የመዳን ቤት እና እንደሆነ አልነበረም ድሮ እኔ ወጣሁበት። አሁን በጣም ይከብዳል። የዛን ሰዓት ቀላል ነው። ያው ብቻ አላ ስለተጨመረበት ነው እንጂ እኔ እንትን ስላልኩኝ አይደለም። 12 አመት መዳን ቤት ይከብዳል። ብራችሁን ያዙ፣ አትላኩ ለሰው። ስሪ ምርጥ ሽቶ አምጪልኝ። ኦኬ እዘዘኝ ሁሴን ቀንይስም ቀንይስም ማሊላን ተውና ምን ልስማ ምጣደናናታ ምን ነው እናቴ ምን ነው ልጄ የኔ ፍቅር። ስትለወጡ ደግሞ ብዙ ሰው ጠላት ነው የሚሆንባችሁ። ወላሂ ለአዚም ስትለወጡ ብዙ ሰው ጠላት ነው የሚሆንባችሁ። እኔ የራሴ ቤተሰቦች እንኳን አይደለም ጓደኛ ቤተሰብ የምላቸው ጠላቶች ሆነዋል። እንኳን ጓደኛ ይቅርና እናቴ ልጄ በጣም ጥላት ታውቃላችሁ። በቃ ለምን እንደሆነ አላውቅም። ስትወርቁ ነው ደስ የሚላቸው ከነሱ ስትፈልጉ ነው እንጂ ከነሱ ስትበልጡ አይፈልጉም። እኔ ሆናለ እኔ ራሴ ድሮ ማለት ነው ድሮ ነጋዴ ምናምን የለም ታውቃላችሁ። ድሮ የምታውቁኝ ሰዎች እና ሰዎች ራሱ ምቀኛ ናቸው። ሀታ እንኳን አይደለም ባዳ እንኳን አይደለም የዚህ ሀገር ጓደኛ ይቀርና ቤተሰብ እኔ አሉ ወላሂ ለአዚም እኔ ማውራት ይኖርብኝ አይኖርብኝ አላውቅም። እኔ አልወድም ስለሰለፍኩት ነገር ማውራት ምናምን። ግን እኔ ራሴ ልብስ ያስጀመርኳቸው ሰዎች አሉ። የራሴ ልብስ አጥቼ እንደዚህ ነው ድሮ ማለት ነው ነጋዴ ባልበዛበት ሰዓት ምናምን ቤተሰብ ናቸው። ኦኬ ከዛ በኋላ ዞሮ ጠላት ነው የሆኑት። ጠላት ታውቃላችሁ፣ መልሰው ይቀናሉ። እናንተ በምታገኙት ነገር እናንተ በልጣችሁ ከነሱ እንድትፈልጉ ነው የሚፈልጉት። በፊት እኔ መዳን ቤት በነበርኩ ሰዓት ያ ሰው ይረዳኝ ነበር ስላችሁ ምንም ነገር ስፈልግ የምጠይቃቸው የቅርቤ ሰዎች ናቸው ያደርጉልኛልም። ሀታ በታመም ሮጠው ሐኪም ቤት ወስደው ብር ካላቸው ያላቸውን እንትን ብለውልኝ ምናምን ነገር እኔም እንደዛው እንደ ቤተሰብ ነው መሰለኝ። ያኔ የምታገኙትን ነገር ሲጀመር ማየት ይለባችሁም። ስትለወጡ ብር ሲኖራችሁ ምናምን በቃ ለራሳችሁ ይሁን። ቅናት ከቤተሰብ ነው የሚጀምረው። በጣም መጥፎ ነው ወላሂ ለአዚም ነው የምላችሁ። እስከሚገርመኝ ድረስ ጭራሽ የማልጠብቃቸው ሰዎች እኔ ራሴ ያስጀመርኳቸው ሰዎች አሉ። እኔ ራሴ ማለት ነው መናገር ስለማልፈልግ ነው። እና እኔ ራሴ ያስጀምር እንደዚህ ነው። ሀታ አቤት ያለው የኔ ልብስ ሰጥቼ ነው ያስጀመርኩት ምናምን እንደዚህ ነው ብዬ
ከዛ በኋላ ግን ሱቅ ሲከፍቱ አልነገሩኝም። ሱቅ ምናምን እንትን አሉ። ከዛ እኔ አልነገሩኝም። ታውቃላችሁ ወልጅ እንኳን መተዋል እንትን አሉልኝ፣ አልጠየቁኝም። ማውራት ማክበር የማያስፈልግም አሁን ላይ ወልጄ ገባችሁ። ግን በሌለይ ሰዓት ያ ሰው ሲረዳኝ ነበረ። በሌለይ ሰዓት እነዛ ሰዎች በቃ ከጎኔ ነበሩ ምናምን። ወላሂ ለአዚም አይዞሽ፣ ኧረ እኔ ምንም አይመስለኝም አልሐምዱሊላህ። አሁን ጥሩ ባል አለኝ፣ ልጅ አለሁ፣ ራሳችን ችለን ነው የምንኖረው። ምንም አይቸግራችሁ ብቻ እና በቃ እንደዚህ ነው ብዬ ነግሬ ምናምን ይሄ እንደዚህ ነው በዚህ ቢሆን በዚህ ነው በቃ ደስ አለኝ። ታውቃላችሁ የኔ ማግኘት የሚያስደስታቸው ነበር የመሰለኝ። የኔ እንትን ማለት የኔ መለወጥ፣ የኔ መስራት፣ የኔ እንደዚህ መሆን የሚያስደስታቸው ነበር የመሰለኝ። እና በጣም መጥፎ ነው ቤተሰብ ራሱ ልቃሚያም ሁላ ገደል ግቡ። እያያችሁ ነው ገደል መግባት ትችላላችሁ። ግማታ ተይቅርብሽ አታውሪ ጀዛሽን ይከፍልሻል አይደለም። ምን እኮ አውርቼ እኮ አላውቅም፣ አላወራም፣ አልወድም። ገርሞኝ ነው እንጂ ሱቅ ሲከፍቱ ወላሂ ላዚም አልነገሩኝም። ራሴ ከቤት እንትን ብዬ በጣም ነው የገረመኝ። እኔ እኮ እንኳን እነሱ ሳይከፍቱ በፊት እኔ 2-3 ሱቅ ልክፈት ብል መክፈት እችላለሁ። በዛን ሰዓት በጣም ስራ አለ። እኔ ብቻ ነኝ ኖርማል ልብስ በፊት ላይ እያስተዋወቅኩ የነበረው። ሁሉም አበሻ ቀሚስ የኢትዮጵያ ልብስ ምናምን ነበረ። እና በጣም ደሞ እኔ ከስተምሮቼ አምነውኛል። ታውቃላችሁ በጣም ያምኑኛል፣ ኦርደር ያደርጉኛል ምናምን፣ ልብሴን ይወዱታል። ለየት ያለ ልብስ ነው ምናምን። next ያኩት ልጅ ገደደኝ ወይ በጣም ያስጠሉት። ምን ለማለት ነው? ስትለወጡ ጥሩ ትዳር እንኳን ሲኖራችሁ አይፈልጉም። እንኳን አይደለም ሌላ አግብታችሁ በቃ ስትቸገሩ ስታለቅሱ ነው አብሯችሁ የሚኖሩት። በተቸገራችሁ ሰዓት አብሯችሁ ይሆን ሰው በነገራችን ላይ ስትለወጡ አይወዱም። የራስ ቤተሰብ እነዚህ ጀመር ቤተሰቦችም አይደሉም። እነዚህ ምን ልባላቸው ልርገጣቸው እንዴ? እኔ እኮ ችግር የለብኝም ማውራትን አያስፈልግም ብዬ ነው እንጂ ወላሂ በትዳርሽ ብቻ ቀኑዝ ናቸው። የእናንተ ጥሩ ትዳር መያዝ የእናንተ እዚህ መድረስ ማውራት አያስደስታችሁም። እንደውም ለማጣላት በጣም ብዙ ነገር እኔ ተደበቀ ማንነት የለኝም በነገራችን ላይ እርገጫቸው ተይዝላቲ ወላሂ ረግጣችኋለሁ ከፈለኩኝ ችግር የለብኝም። እና እንትን ባልኩ ሰዓት ምን ነበር ልላችሁ የነበረው? ምን ላይ ነበር እንትን ያልኩት? ነው የደረሰበት ያውቀዋል ማለት ያውቀዋል። እነሱም እኮ ያውቁታል። እዚህ ባንቺ ምን ቀለል ትቀኛለሽ? ቅማላ ማህያኔ ውጭ ሲጀመር የሰፈር ሰውና እንትን አያስፈልግም። ወላሂ ላዚም ያስፈልግ። ሀታ እኔ በፊት ኢጃዛ ቤት እያለሁ ማለት ነው ኢጃዛ ቤት እያለሁኝ በጣም እንትን ነኝ። ድሮ ታውቂ ከሆነ ምንም ነገር እኔ ግድለሽ ነኝ። ግድለሽ ስላችሁ ሀታ እኔ ምግብ በየተራ ነው የሚሰሩት ኢጃዛ ቤት እያለን የሆነ ቤት ያጸዳሉ ምናምን። እኔ እንደፈለኩ ነኝ፣ አላጸዳም። ሀታ ልብሴን ራሱ ያጥቡልኛል፣ ጸጉሬን ይሰሩልኛል፣ ምግብ እንዶሚ ምናምን ይሰሩልኛል። ጓደኞቼ ብትሉ የሰፈር ሰው ብትሉ ዘመር ብትሉ ይወዱኛል። ገባችሁ? ግን በቃ አላህ ብሎት እኔ ከዛ ቦታ ወጣሁኝ፣ ከመዳን ቤት ወጣሁኝ፣ የራሴን ስራ ጀመርኩኝ፣ ተሳካልኝ። ከዛ ግን ዞሮ ጠላት ሆነኝ። ወላሂ ለአዚም ጠላት በቃ አይናቸው መጥፎ ነው። የሰው አይን በጣም መጥፎ። እኔ በፊት ላይ አላምንም ነበረ ምናምን፣ ግን የሆነ ጊዜ ታሚንትን ስል የሰው ስም ጠራ ጀመር ምናምን። ከዛ ነው ኢትዮጵያ ሄጄ እንደዚህ ብዬ ስናገር ነው ኢትዮጵያ ሄጄ ድኜ የመጣሁት። አይናቸው ራሱ መጥፎ ነው። ከዛ እሷ ምን አደረገች? እሷ እንዴት ሆነች? ቤት ገባች። ቀልባቸው ራሱ በሽተኛ አድርጎኝ ነበር። አልሐምዱሊላህ ዝም ባንቺ ያልተቀና በማን ይቀናል? ምን ችግር አለ? አንድ ሰው ለውጥ ሊያስደስታችሁ ይገባ ነበር።
ውዴ ሰው የሚጣለሽ ለውጥ ስትጀምሪ ነው የሚቀጥል እንዴ ተቃጠሉ ከቤተሰብ ጭምር እኮ ቤተሰብ በቃ የራሳችን ሰው የምትሉት ሰው ነው እኔ ላይ የተቀየረብኝ እኔ እንኳን አይደለም ስላለሁበት ችግር ያሳለፍኩትን ነገር ራሱ እኔ ማውራት አልወድም አሁን ምን እንደነከኛ ለቀም ለምን እንደማወራው እኔ ማብረሽ ልገጭልኝ ቀን እንዴስ ዳኒ ማሪ ሉሉ እና ምን ለማለት ነው ይሄን ያወራሁት ስትለወጡም ስታገኙ ምናምን ለእናንተ ሆኖ በቃ ዘው ብቻቸው እኔ የሚያስደስታቸው ወላሂ ላዚም ሀታ ጓደኞች የምላቸውን ሰዎች በቃ እንደዚህ ነው እላለሁ በቃ ይሄን ያክል እኮ አገኘው እንደዚህ ሆነልኝ እኮ ምናምን እላለሁኝ እኔ እዚህ ጋር ልሳደብ ምናምን እንጂ መጥፎ ልጅ አይደለሁም እውነት ለመናገር ስላችሁ ይድብቅ ሰው አይደለሁም ምንም ነገር እንትን ልበል ደግሞ ሚዲያ ላይ ነው እንተኔ እንዴ ልበላችሁ ወይ ፖስት አለው ምናምን ይሄ ነገር ይጎዳኛል ወደፊት ይሄ ነገር ሊመጣ ይችላል ምናምን ብሎ ማገናዘብ እንትን የለኝም ብዙም አላስብም ልክ እንዴ አሁን ለምሳሌ ወረናው ያውቃል ማማን ሳሚልኝ እየተጫወተች ታይ እናቴ እንዳይመታሽ ታይ ልጄ ታይ እንደዚህ አትሁን ተሽከረከረች እኮ ኮርተሽባችሁ ወላሂ ለአዚም እንኳን አይደለም መኩራት ማለት ነው እንኳን አይደለም እኔ ልኮራባቸው hatta እኔ ጋር አብሮኝ እንደሆነ ያደረኳቸው ሰዎች አሉ እኔ እየከፈልኳቸው በስ ያኒ ጓደኞቼ ነበሩ እዛ ያለ ምናምን አብሮኝ እንደሆኑ እንግዲህ ታስቡት እኔ ከማገኘው ላይ እንትን ይያልኩኝ ማለት ነው አብሮኝ እንደሆነ ራሱ ያደረኳቸው ሰዎች አሉ እንኳን አይደለም ልኮራ እናገራለሁ ሁሉ ይሄ ነገር ከሆነልኝ እንደዚህ ይሄን ያክል አገኘው በዚህ ገብቶ በዚህ ወጥቶ ምንም ድብቅ አይደለሁም ማሪ ልጅንት እንደተይ እንኳን ልኮራ ይቀርና ደስ በቃ የሚያስደስታቸው ነው ይመስልኝ ግን ይስቃሉ አብሯችሁ ሲሆኑ ምናምን ይስቃሉ እንደምን ይፈገኝ ግን በጣም የምትመችኝ እንዴ የማያውቁኝ ሰዎችማ እኮ ይወዱኛል እኮ አሁን የማያውቁኝ ግን ቤተሰብ ጓደኛ ምናምን መጥፎ ነው አያስፈልግም እዚህ ሀገር ላይ ወዶች ገብሽና ታውሪ እኔ እኮ ማወራው በቃ ራሴ ሰው ናቸው ብዬ ስለማስብ ነው ወላ ጓደኛው ለቤተሰብ በቃ ነገራለሁ እንደዚህ ቤት ያመጣለሁ ይሄ ሆነልኝ እንደዚህ አደረኩኝ በዚህ ገብቶ በዚህ ወጥቶ ድብቅ አይደለሁም አልኳቸው አወራለሁ ለምን እንደሆነ አላውቅም ግን እንደዛም ሆኖ ወድቅ ያልወርቅም ምንም ነገር ነው በቃ እኔ እነሱ ነገርኳቸው ነው ያስጀመርኳቸው ሰዎች እኔ የራሴ ልብስ ሰጥቼ እንደዚህ ነው በየንተን ያልኳቸው ሰዎች ሱቅ እንኳን ሲከፍቱ አልነገሩኝ በጣም ነው ይገረመኝ እነሱ በዛን ሰዓት እኔ ብዙ ነገር ማድረግ የምችል ልጅ ነኝ ደግነቱ ማለት ነው እነሱ ግን በስ ወይ ዝም ብዬ ያጠፋሁት መስላችኋል ምናምን አላ ልጅነትም ስላለ ድሮ እንደዚህ እንትን አልነበርኩም እኔ አልበሰልኩም ነበር ያው ዝናናለው እሄዳለሁ ከጓደኞቼ ጋር ጠፋለሁ ምናምን መደም ቤት እንኳን ሰርቻ አንድ ወር ሰርቼ እረፍት ስወጣ ያለኝና አጠፋፍቼ ነው የምገባው ድብቅ ምን ደግሞ ስታገናዝቡ ነው ስትበስሉ አሁን ነው በስያለሁ ለምሳሌ የዛን ሰዓት ግን የሚያስደስታችሁ ነው ይመስልኝ እና እኔ ማድረግ እችላለሁ ምንም ነገር እኔ ከብዶኝ ከነሱ በላይ እኔ ነኝ እንትን ያልኳቸው በጣም እንትን ብያለሁ ስራቸው በስ ስለገረመኝ ነው ዝምባቸው ሲጀመር ዘመድ ምቀኝ ቀላል ምቀኛ ከምቀኝነታቸው ማልፎ ምናልን ርቀታቸውን ጠብቀው ቢኖሩ ይሻላል አሁን እኔ ሰላሜን አግኝቻለሁ አልሐምዱሊላህ አትምንታይ ለምንድነው ከፈለኩ ረግጣቸዋለሁ እዚህ አትቀርቢያቸው አሁን ማራኩኝ እኛን ይሻልሻል አረ በእናታችሁ እናንተ ምናችሁ ነው ሚሻለኝ ይህናት ባንድ በኩል አስቀምጬ ዙሪያ ጥምጥም ሰርታለች ትሄዳለች ዝም ብዬ ሳስተኛል ልጅ የኔ ወርቅ ተጫዋች እንደዚህ ተጫዋች ይሄ አሪፍ ነው ብለዋል ቤት ገዛሽ ደሞ ገዛው ብዬ ልናገር እንዴ መልካም ከወጣሽ ቀጥይበት ቀላል ቀጥልበታለሁ ልሂድበት እንዴ እኔ እኮ በነግራችሁ እኮ ብዙ ሰው ይማራል እኮ ጀምርኒ እንደምታውኝ እኮ አይደለም ብዙ ነገር አሳልፌያለሁ
ተይ ልጄ ተይ የኔ እናት ጭስ ጓደኛም ብትሉት እንደነሱ ተሆነ የሚወዳቸው የሰሙት ነው። ቀላል ይሰማል እንዴ? ያቃሉ ሲጀመር በቃ ምንም አልፋቸውም። ምንድነው ሳያረጋችሁ? ምንድነው በቃ ሀታ ያመጣሁት ነገር ራሱ ያን ልብስ ለጌት ያላምጥቼ ከሆነ በጣም ነው እንትን የሚሉት። ከየት ነው እንዴት ነው ብለው እሷ ሀታ የሆነ ነገር እንትን ስሉ እሷ የምትሸጠው እቃማ እንዴት አወጣሽ ንገሪኝ። ያው እቃማ እንግዲህ በብር ነው ማለት ለከድ በሴቶች አለው ለማትል ቀን ብቻ ናት። አሁን አልሐምዱሊላህ ምንም እንትን ብዬ አላውቅም። ሳታገቢ እኮ ልታብጅ ነበር። ታገባሽ ወደ ምርጥ ሚስት ሆነሽ። አሁን እንግዲህ ጥሩ ብር ስታገቡ እንዴት ትሆናላችሁ? አሁን እስከ ስንት ይፈጃልን እንጃ። እንዴ ደርብ ነው የሚልክብሽ። ምን ታባርጉ ቢያንስ 10 ሺህ ሙሉ እንጂ ውይ እኔ ልድንግጥልሽ እኔና ታይ እንዳትወርቂ ልጅ ዝም ብለሽ ተጫዋች። ሰው በላ ብቻ ሳይሆን ከበላም በላ ነው እና ኧረ ተይ የኔ እናት ተይ ልጅ ተይ እንዳይመታሽ። ተሳቀቅኩ እኮ ልጅን መታብኝ መሰለኝ። ቀናብሽሪ ሰው ተስተቂ ታሽ በቃሻል። አሁንማ ደህና ሆንኩኝ እኮ። ይዞር ፌክ አካውንት መሆኑ ነው። እየታወቂያት ትንሽ ስታገኙ ወሬ እየጠቅባቸዋል። አይንሽ ያለቀሽ ይመስላል። አራኛ ድሮ ነው እንጂ ሳላቅ ይሳምሽ ሻል